ሰላም እንዴት ናችሁ? ውድ የሪሜዲያል ተማሪዎች ዛሬው ቪዲዮ የምንመለከተው የምናየው የ2017 የባዮሎጂ ኢንትራንስ ኤግዛም ማለትም የናሽናል ኤግዛም የ2017 የባዮሎጂ ብሔራዊ ፈተናን ይሆናል ማለት ነው። በዋናነት ጀስት ጥያቄውን ብቻ ወይም መልሱን ብቻ መናገር ሳይሆን እያንዳንዱ ጥያቄ ጀስት ለምን ተመረጠ ከሚለው አንስተን በዝርዝር ከማብራሪያው ጋር ለማየት እንሞክራለን በዚህ ቪዲዮ። በተለይም ለባዮሎጂ የሪሜዲያል ባዮሎጂያችሁ ከዚህ ጋር የተያያዙ ሪሌትድ የሆኑ ጥያቄዎች ናቸው። አዲስ ጥያቄ አይወጣም። ከኢንትራንስ ጋርም ሪሌትድ የሆኑ ጥያቄዎች ስለሚሆኑ ለሱም እንዲረዳችሁ በማሰብ ነው እነዚህ ጥያቄዎች ያዘጋጀሁላችሁ። በዋናነት በዛሬው ቪዲዮ የምንመለከታቸው እንዴት ጥያቄዎችን ጀስት ኮንፊውዝ ሊያደርጓቸው የሚችሉ ጥያቄዎችን የሚያደናግሩ ጥያቄዎችን በቀላሉ ፈተና ላይ እንዴት መስራት እንደምንችል የፈተና ትሪኮችን እንዴት ለይተን የተሳሳቱ ጥያቄዎችን ልክ ያልሆኑ ምርጫዎችን እንዴት እንደምንለይ ከፈተና ጋር የተያዙ ትሪኮችንም በጥያቄው መሀል ላይ ላነሳላችሁ ሞክራለሁ። በተጨማሪም በዋናነት የብዙ ጊዜ ኮመን የሚሆኑ ፈተና ላይ የማይቀሩ ፓርቶች አሉ፣ ርዕሶች፣ ቶፒኮች አሉ። እነሱንም እያነሳን በሰፊው ለማየት እንሞክራለን። ቻናሉን ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ፒዲኤፉን በዚህኛው የቴሌግራም ሊንክ ገብታችሁ አክሰስ ማድረግ ትችላላችሁ፣ ወይም ኮሜንት ስር ባለው የፍሬሽማን ሪሜዲያል ፎከስ የሚለው ኮሜንት ስር ባለው የቴሌግራም ሊንክ ገብታችሁ እዛ ላይ ዳውንሎድ ማድረግ ትችላላችሁ። ፒዲኤፉ ትንሽ ብለርድ ስለነበረ ወደ ፒዲኤፍ ራሴን ይቀየርኩት። እዛ ላይ ቴሌግራም ላይ ዳውንሎድ ማድረግ ትችላላችሁ ጥያቄውን ማለት ነው። ኦኬ፣ ቀጥታ ወደ ጥያቄዎቹ እንግባ። ኦኬ፣ እሺ፣ ወደ ጥያቄዎቹ ስንገባ the first question, which one of the following Ethiopian biological research institute is known for housing a major gene bank in Africa? A. Addis Ababa University Biology Department. B. Institute of Biodiversity Conservation. C. Aklilu Lama Institute of Pathobiology. D. Armer Hansen Research Institute. ተማሪዎች እናንተ ቪዲዮን ፖዝ አድርጋችሁ ቀልባችሁ ጥያቄውን ለመስራት ሞክሩ። ከዛ በኋላ የኔን መልስ ታያላችሁ ማለት ነው። አንድ 5 ሰከንድ ሰጣችኋለሁ። ቀጥላችሁ እናንተ ከኔ የምሰራው መልስ ጋር ኮምፔር ታደርጋላችሁ የራሳችሁን መልስ። የመጀመሪያው ጥያቄ ትክክለኛው which one of the following Ethiopian Biological Research Institute is known for housing a major gene bank in Africa? የሚለው ትክክለኛ መልስ B. Institute of Biodiversity በአሁን የኢትዮጵያ ባዮዳይቨርሲቲ የብዝሃ ሕይወት ኢንስቲትዩት ተብሎ የሚጠራው በፊት ላይ ፕላንት ጄኔቲክ ሪሶርስ ሴንተር ነበር የሚባለው። ይህ ተቋም በዋነኛነት የኢትዮጵያን የፕላንት አኒማል እጽዋት፣ እንስሳት እንደዚህ ማይክሮ ኦርጋኒዝሞችን የእነሱን ስፔሺስ ዝርያዎቻቸውን ኮንሰርቭ ወይም የመጠበቅ ትልቅ ሪስፖንሲቢሊቲ ያለው ትልቅ ተቋም ነው ማለት ነው። ኢንስቲትዩት ኦፍ ባዮዳይቨርሲቲ Conservation. Question number 2. A grade 12 student marked 2 dots close to each other using a pen on a piece of paper and observed them under a microscope. The 2 dots appeared well separated under the microscope. This was due to A. Resolution, B. Magnification, C. staining, D. mounting. አንድ ጥያቄ ምንድነው? አንድ የግሬድ 12 የ12ኛ ክፍል ተማሪ በአንድ ወረቀት ላይ በስክሪፕቶ 2 ፖይንቶች ወይም 2 በጣም የተቀራረቡ ነጥቦችን ምልክት ካደረገ በኋላ በማይክሮስኮፕ ያያቸዋል ወይም በማይክሮስኮፕ ተመለከታቸው። ከዛ በኋላ በማይክሮስኮፕ አሁን ጥያቄው በማይክሮስኮፕ ሲታዩ 2 ነጥቦች በግልጽ ወይም ተለይተው በደንብ እንዲታዩ አድርጓል። ይሄ እንዲሆን ያስቻለው ወይም ይሄ ሊሆን የቻለው በማይክሮስኮፑ በምን ምክንያት ነው ወይም
ምንድን ነው እነዚህ ሁለቱ ነጥቦች ግልጽ ሆነው ተለይተው እንዲታዩ ያደርገው በማይክሮስኮፑ በምን ምክንያት ነው ጥያቄው። ዋን ኦፍ ዘ ሞስት ኮመን ከሆኑ ጥያቄዎች ኢንትራንስ ላይ ይሄ ጥያቄ ነው። ትክክለኛ መልስ የሚሆነው የትኛው ነው? ኤ ሪዞሉሽን ነው። የሪዞሉሽን ወይም አቢሊቲ ቱ አንድ ነገር ዲስቲንግዊሽ ሁለት ኦብጀክቶችን ወይም ለመለየት በማይክሮስኮፕ እንትኖች በሁለት ፖይንቶች ወይም ሁለት ነጥቦች መካከል ያለውን ልዩነት ልንለይ ወይም ዲስቲንግዊሽ ልናደርግ የሚያስችለን የማይክሮስኮፕ አቅም ነው ሪዞሉሽን። ሁለት ተቀራራቢ ነጥቦችን ለይቶ የሚያሳየን ወይም ግልጽ አድርጎ እንድንለይ የሚያስደርግ። ሁልጊዜም ማግኒፊኬሽን እና ሪዞሉሽን ብዙ ጊዜ ኮመን ናቸው። ወይም እንደዚህ በምሳሌ ወይም ቀጥታ ዲፊኒሽናቸውን ትጠይቁ ማግኒፊኬሽን ምንለው ወይ ማግኒፊኬሽን ትጠይቃላችሁ ወይ ሪዞሉሽን። ይሄ ኮመን ጥያቄ ነው ብዙ ጊዜ ፈተና ላይ። ማግኒፊኬሽን የምንለው አንድን ነገር መጠኑን አግዝፎ ማሳየት ብቻ ነው። ሪዞሉሽን ደግሞ እነዛን በደንብ ለይተን እንድናይ ዲቴሉ እንድናውቅ የሚያስችለን ነው። ስለዚህ አሁን በተማሪው ነጥቦችን ተቀራርበው እንዲታዩ በግልጽ እንዲታዩ ያስቻለው ሪዞሉሽን ዝቅተኛ ከሆነ በደንብ ለይተን ማየት አንችልም ማለት ነው። አይ ቲንክ ክሊር ነው። ይሄ ጥያቄ ብዙ ጊዜ ኢንትራንስ ላይ ኮመን ከሆኑ ጥያቄዎች ውስጥ አንደኛው ነው። question number 3 from the following alternatives select the common features that are formed both in animal and features that are found both in animal and plant cell ነው የሚለን። በሁለቱም የጋራ ፊቸር የሆኑ ኮመን ፊቸር የሆኑ ኦርጋኔሎች ነው የተጠየቀን። ሴል ሜምብሬን፣ ኒውክለስ፣ ሳይቶፕላዝም፣ ላይሶዞም፣ ጎልጂ አፓራተስ። ቢ ሴል ሜምብሬን፣ ኒውክለስ፣ ሳይቶፕላዝም፣ ማይቶኮንድሪያ፣ ኢንዶፕላዝሚክ ሬቲኩለም ወይም ኢአር የምንለው ማለት ነው። ሲ ሴል ሜምብሬን፣ ኒውክለስ፣ ሳይቶፕላዝም፣ ክሎሮፕላስት፣ ጎልጂ አፓራተስ። ዲ ሴል ሜምብሬን፣ ኒውክለስ፣ ሳይቶፕላዝም፣ ላርጅ ቫኪዩል ኤንድ ጎልጂ አፓራተስ ይለናል። ኮመን ከነዚህ ውስጥ በእንስሳትም በአኒማል ሴልም በፕላንት ሴልም ኮመን ፊቸር ወይም የጋራ የሚያደርጉ ኦርጋኔሎች ከነዚህ ውስጥ ኦብቪየስሊ ቢ ላይ ያለው ነገር ሴል ሜምብሬን ነው። ሁለቱም የእንትንም ፕላንት ሴልም አኒማል ሴልም ዩካሪዮቲክ ሴሎች ናቸው። ሴል ሜምብሬን በሁለቱም አለ። የውጭኛው የሴሉ የውጭኛው ክፍል ማለት ነው። ኒውክለስ ያው ዲኤንኤ የሚገኝበት ዋናው ወይም ብሬኑ የሴሉ ዋናው ክፍል ነው። ሌላው ሳይቶፕላዝም ወይም ኦርጋኔሎች የሚገኙበት እንደ ምንድነው ጄሊ ላይክ ስትራክቸር ይሄ ፈሳሽ አይነት ስትራክቸር ያለው ነው። ሌላው ማይቶኮንድሪያ ነው። ፓወር ሃውስ ምንለው ወይም ዋናው የኃይል መገኛው እዛ ነው ማይቶኮንድሪያ። ኢንዶፕላዝሚክ ሬቲኩለምም እንደዚሁ ፕሮቲኖች፣ ሊፒዶች የሚመረቱበት ፓርት ነው። አሁን ሌሎች ምርጫዎች ላይ ሳይቶፕላዝም ምናምን ክሎሮፕላስት በሴል ዎል ምናምን በእጽዋት ብቻ ነው የሚገኝ። ሴል ዎልም ኤም ላይ ሳይቶፕላዝም አለ። ሴል ሜምብሬን፣ ኒውክለስ፣ ላይሶዞም፣ ጎልጂ አፓራተስ። ቢ ላይ ቢ ነው ሁሉንም ኮመን ሊሆን የሚችለው። ሴል ሜምብሬን ሲም አይሆንም። ዲም አይሆንም። ሴል ሜምብሬን፣ ኒውክለስ፣ ሳይቶፕላዝም፣ ማይቶኮንድሪያ፣ ኢንዶፕላዝሚክ ሬቲኩለም እነዚህ ናቸው በሁለቱም የሆኑ ለድምጽ። Question number 4. A biology teacher grouped his student into two groups and ordered the first group or group 1 to place a slice of potato in hypertonic solution and the group 2 in hypotonic solution. What will happen to the potato slice in group 1 and the group 2? For group 1 the potato slice will be
A turgid, well, for group 2 it will be flaccid. B hemolyzed, well, for group 2 it will be flaccid. C flaccid, well, for group 2 it will be turgid. D turgid, well, for group 2 there will be no change. ምንድነው ጥያቄው? የባዮሎጂ ቲቸር ወይም የባዮሎጂ መምህር ተማሪዎች በሁለት ቡድን በግሩፕ 1 እና ግሩፕ 2 ብሎ ይከፋፍላቸዋል። ከዛ በኋላ ፖታቶ ወይም የድንች ስላይስ ወይም የተቆረጠውን ፓርት ማለት ነው። አንደኛውም በሃይፐርቶኒክ በሆነ ሶሉሽን ውስጥ ያደርጋል። ሌላኛው በግሩፕ 2 ላይ ደግሞ ሃይፖቶኒክ በሆነ ሶሉሽን ውስጥ እንዲያስቀምጡ ያዛቸዋል። ሶ በግሩፕ 1 እና በግሩፕ 2 ድንቾች ላይ ምን ይፈጠራል ነው። እና the potato slice will be ለግሩፕ 1 ደግሞ ቀጥታ ለግሩፕ 1 ምን ይሆነ ነው ጥያቄ የሚለው። ፍላሲድ ነው የሚሆነው ግሩፕ 1 because ግሩፕ 1 ሃይፐርቶኒክ የሳልት ወይም ጨው ወይም ሱገር መጠኑ ከፍተኛ በሆነ እንትን ውስጥ ሲቀመጥ ሶሉሽን ውስጥ ሲቀመጥ ውሃው ከሴሉ ወጥቶ ወደ ውጭ ነው የሚፈሰው። በፍላሲድ ይሆናል ማለት ፍላሲድ ይሆናል። በሃይፖቶኒክ ሶሉሽን ላይ ደግሞ ንጹህ ውሃ ውስጥ ላይ በሚቀመጥ ጊዜ ውሃው ወደ ሴሉ ውስጥ ነው የሚገባው። በዛ ምክንያት ተርጂድ ነው የሚሆነው። ግሩፕ 2 ተርጂድ ነው የሚሆነው። ግሩፕ 1 ፍላሲድ ማለት ተርጂድ ማለት ግሩፕ ሃይፖቶኒክ ሲሆን ተርጂድ ነው የሚሆነው። እንትን ይወጠራል ማለት ነው ሲሄዱ። ፍላሲድ ደግሞ ይሄን እንትን ማለት መጨማደድ ወይም ሜቢ ፒክቸሩን ካያችሁ ፍላሲድ ማለት የሆነ መኮማተር ወይም መጨማደድ አይነት ነገር የሚሆነው ለሃይፐርቶኒክ ሶሉሽኑ። ለሃይፖቶኒክ ሶሉሽኑ ደግሞ ተርጂድ ይሆናል፣ ይወጠራል ማለት ነው። ዳን ተርጂድ ቢ ሲ ትክክለኛ መልስ ይሆናል ማለት ነው። A man eats only vegetables, beans, banana and orange for 1 week continuously in his lunch and dinner. For this man, what nutrients are most likely missed in his meal to be a balanced diet? A. Carbohydrates, B. Lipids, C. Proteins, D. Minerals. ተማሪዎች እናንተ ቪዲዮን ፖስት አድርጉና ጽፋችሁ ቅድም እንዳልኳችሁ ለመስራት ትሞክራላችሁ። ምንድነው ጥያቄ የሚለው? አንድ ሰው ሰንበዲ ለአንድ ሳምንት ያህል ለምሳና ለእራቱ አትክልቶችን፣ ቬጅቴብሎችን፣ ባቄላ የመሳሰሉ ቢንስ፣ ባናና እና ኦሬንጅ ብቻ ነው የሚመገበው ማለት ነው። ለዚህ ሰውዬ ምግቡ ባላንስድ ዳይት ወይም የተመጣጠነ ምግብ እንዲሆን ባላንስድ ዳይት እንዲሆን ምን አይነት እንትኖች ናቸው የሚጎሉት? ምን አይነት ምግቦች ወይም ምን አይነት ኒውትሪየንቶች፣ ምን አይነት ንጥረ ነገሮች ቢካተቱ ወይም ምን ይቀሩታል ነው ለባላንስድ ዳይት? ከነዚህ ኒውትሪየንቶች ምንድነው የሚቀረው? ቢ ሊፒድስ አይደለ? ምክንያቱም በባቄላ የሚበላ ከሆነ ፕሮቲን አለው። ፍራፍሬዎችን፣ ቬጅቴብሎችን ምናምን የሚበላ ከሆነ ካርቦሃይድሬቶችን፣ ቪታሚኖችን፣ ሚኒራሎችን ምናምን ከዛ ያገኛል። በሌላ ደግሞ እነዚህ ሲጠቀም አሁን ሲግኒፊካንትሊ በቂ ያልሆነ እንትን የሚገኘው ወይም በበቂ ሁኔታ እዚህ እንትን ውስጥ የሌለው ኒውትሪየንት ምንድነው? ሊፒድስ ወይም ሊፒድስ ለሰውነታችን ሆርሞን ምናምን እንዲያመነጭ ከፍተኛ ኤነርጂዎችን ስቶር ሆኖ የሚቀመጡት በሊፒድ ነው።
በቂ የሆነ ሊፒድ የላቸውም እነዚህ ምግቦች። ሊፒድ ያለው ምግብ ያስፈልገዋል ለባላንስ ዳይት ማለት ነው። ስድስተኛ which of the following is correct about the process of digestion or absorption of food in the small intestine? A proteins are converted into amino acids by the action of hydrochloric acid and the amylase. B. Bile emulsifies fats to increase the surface area to make it easier for lipase. C. Water is reabsorbed into the small intestine and the metabolic waste are exerted. D. Glucose and the non-hydrolyzed starch molecules are absorbed through the lastin. Which of the following correct about the process of digestion? ወይ ይሄ ስሞል ኢንተስታይን በትንሹ አንጀት ውስጥ የሚከናወነውን የዳይጀሽን ፕሮሰስ ወይም የምግብ የመፈጨት ሂደት ጋር የተያዘ ጥያቄ ነው። ምንድን ነው የሚሆነው? ትክክለኛ መልስ ቢ ነው። Bile emulsifies fats to increase the surface area to make it easier for lipase የሚለው ባይል ወይም ሐሞት የሚባለው እዚህ እንትናችን አካባቢ በጉበት አካባቢ ተመርቶ በእንትን የራሱ ከረጢት አለው ሐሞት እንትን የሚባልበት እዛ ውስጥ ይከማችና በዋነኛነት ትልቁ ስራ የባይል ይሄ ፋት ያላቸውን ቅባት የያዙ እንትኖችን ትንሽ ጠብታዎችን እንትን በማለት ኢሙሊሲፋይ ምንድነው እንዲሰባበሩ ማለት ወይም እንዲደቁ ያደርጋል ማለት ነው። የቅባታማ የሆኑ ያን እንትን የሚለው ኢንዛይም ደግሞ ሊፔዝ ቅባቱን በቀላሉ እንትን ያደርገውና ብሬክ ያደርገውና የሰርፈስ ኤሪያውን ይጨምራል ማለት ነው። ባይል ኢሙሊሲፋይስ ፋት ቱ ኢንክሪዝ ይሄ ዳይሬክት የሆነ የባይል ትልቁ ፈንክሽን ወይም አገልግሎቱ ነው ማለት ነው። ይሄን ስለዚህ ትክክለኛ መልስ ቢ ይሆናል። Question number 7. In an experiment, students want to improve the enzymatic digestion begins in the mouth using certain chewed food coated with their own saliva in order to get a positive result for their experiment. What type of food sample and the testing solution should be? Should the student use A. potato in the iodine solution, B. meat in the Bendix solution, C. fish in the sodium hydroxide solution, D. bread in the copper sulfate solution? ምንድነው ኤክስፐሪመንቱ? በአንድ ኤክስፐሪመንት ላይ ተማሪዎች ሳሊቫ ምንድነው ኤክስፐሪመንቱ? ተማሪዎች ምራቃቸውን በምራቅ እንትን የሆነ የተላወሰ ምግብን በመጠቀም የፉድ ዳይጀሽን ወይም የምግብ መፈጨት በኢንዛይም አማካኝነት በአፍ ውስጥ የሚጀምረው እዛ እንደሆነ በአፍ ውስጥ እንደሚጀምር ማረጋገጥ ነው ዋናው የኤክስፐሪመንቱ። ለሙከራቸው ደግሞ የተሻለ ፖዚቲቭ ሪዛልት እንዲመጣ ፖዚቲቭ ሪዛልት ለማግኘት ተማሪዎቹ ምን አይነት ምግብ እንትኖች ሳምፕል ወይም ምግብ ናሙናዎችን ቴስቲንግ ሶሉሽኖችን መጠቀም አለባቸው ነው ጥያቄው። ኦብቪየስሊ ትክክለኛ መልስ የሚሆነው ማን ነው? ምንና ምንድነው? ይሄ
potato in the iodine solution, B. meat and the bending solution, C. fish and the sodium hydroxide, D. bread and the copper sulfate solution የሚለን ኤ ነው ትክክለኛ መልስ የሚሆነው ኤ ፖታቶ እና አዮዲን ሶሉሽን ነው። በሳሊቫ ወይም ሳሊቫ ምንን ይዟል? ኢንዛይም አሚሌዝ የሚባለውን ኢንዛይም ይዟል። ያ ኢንዛይም ደግሞ ስታርች ወደ ሱካር የሚለወጥ ነው። ስታርችን ወደ ሱካር ወይም ሱገር የሚለወጥ ነው። እዛ ፖታቶ ደግሞ በድንች ውስጥ ደግሞ ከፍተኛ ስታርች አለ። ያን የያዘ ምግብ ስለሆነ ሞር የተሻለው እንትን የሚሆነው ፖታቶ እና አዮዲን ሶሉሽን የሚለው ኤ ትክክለኛ መልስ ይሆናል። Number 8, compared to the inhaled air, what are the percentage of nitrogen, oxygen, carbon dioxide gases in exhaled air respectively? A 80%, 60% and 4%, B 80%, 4%, like 60%, 16%, C 16%, 4% and 80%, D 4%, 16% and 80%. Okay, ስምንተኛ ጥያቄ just compared to the inhaled air የምንተነፍሰው ማለትም ወደ ውስጣችን የምንተነፍሰው ወይ ወደ ውስጥ የምናስገባው ነው ወደ ውጭ የምናወጣው የአየር መካከል ያለውን just comparison ወይም ልዩነቱን ነው የሚጠይቀን። ትክክለኛ መልስ የሚሆነው ኤ ነው አይደል? because የምንተነፍሰው አየር ለምሳሌ ናይትሮጂን respectively ነው። ናይትሮጂን አንደኛ፣ ቀጥሎ ኦክሲጅን፣ ከዛ ካርቦን እና ናይትሮጂን በሰውነታችን ውስጥ እንትን አንጠቀመው። አብዛኛው approximately ከ78 ወደ 80% አካባቢ ነው ሳይቀየር ምንም ጥቅም ላይ ስለማይውል ወደ ውጭ ነው ይወጣል ማለት ነው። ስለዚህ 80% ነው የሚሆነው ናይትሮጂን። ኦክሲጅን ነው ቀጥሎ፣ ከናይትሮጂን ቀጥሎ ኦክሲጅን ደግሞ ለሴላችን የተለያዩ ፈንክሽኖች ማለትም የኦክሲጅን መጠን ዲክሪዝ ያደርጋል ለሴል ፈንክሽን እንዲያደርግ ወይም ለሴላችን ስለሚጠቀመው በሬስፓይሬሽን ምናምን ወደ 21% እናስገባለን፣ ወደ 16% አካባቢውን ደግሞ እናስወጣለን። ሶስተኛ ካርቦን ዳይኦክሳይድ ደግሞ ካርቦን ዳይኦክሳይድ የመጠኑ ይጨምራል። ያው እንደ ቆሻሻ ወይም እንደ ዌስት ፕሮዳክት ስለሆነ ከኦልሞስት አፕሮክሲሜትሊ ወደ 0.04 አካባቢ ነው ወደ ውስጥ የሚገባው። በተቃራኒው ደግሞ ወደ 4% አካባቢ የሚሆነው ኤክሴል ይወጣል ማለት ነው። ትክክለኛ መልስ ኤ ይሆናል። 9ኛ 3 students carried out different experiments in exhaled air as indicated below. Student 1 used cold glass and blue cobalt chloride pepper. Student 2 uses ice cubes. Student 3 uses tube containing lime solution and a straw. Based on 3 setup of their preparation, which student plan to demonstrate the presence of water vapor and the carbon dioxide respectively? A student 2 and 3, B student A and 2, student 1 and student 2, C student 2 and student 1 respectively. D student 1 and 3. ጥያቄዎችን ምንድነው? 3 ተማሪዎች ስቱደንት 1 2 3 አሉ። ወደ ውጭ ኤክሴልድ የሆነ ኤር ወደ ውጭ የሚወጣውን አየር አሁን በተዘረዘረው መልኩ ስቱደንት የተለያዩ ሙከራዎችን ያደርጋል። የመጀመሪያው ስቱደንት 1 ቀዝቃዛ ብርጭቆ እና ብሉ ኮባልት ሰማያዊ ኮባልት ክሎራይድን ወረቀት ተጠቅሟል።
ስቱደንት ደግሞ የዩዝስ አይስ ኪዩብ የበረዶ ኪዩቦችን ተጠቅሟል። ስቱደንት 3 ደግሞ ላይም ሶሉሽን ወይም ላይም ሶሉሽኖችን የያዘ እንደ ስትሮ ማለት ቱቦ ስትሮ ጁስ ላይ ምናምን የምታውቁ ስትሮ ማለት ነው። ያን ይጠቀማል። በዚህ መሰረት የወተር ቫፐር የውሃትነት እና የካርቦን ዳይኦክሳይድ መኖርን ሪስፔክቲቭሊ ለማሳየት የትኞቹ ተማሪዎች ያን ሊያሳዩ የሚችሉ ዴሞንስትሬት ሊያደርጉ ላይ የሚችሉ የትኞቹ ተማሪዎች ናቸው ነው የሚላል። የትኞቹ ነው የሚሆኑት? ከነዚህ ውስጥ ኦብቪየስሊ ለኮባልት ክሎራይድ የኮባልት ክሎራይድ ስቱደንት 1 ኮባልት ክሎራይድ ወረቀት ውሃውን ሲነካው ቀለሙ ከብሉ ወደ ፒንክ ወይም ከሰማያዊ ወደ ሮዝ አይነት ከለር ይቀየራል። ያ ደግሞ የውሃውን የወተር ቫፐር የውሃውን ትንነት መትነን ማለት ነው። የውሃውን ትነት ዲሞንስትሬት ወይም ያረጋግጥልናል ማለት ነው። ሁለተኛው ሪስፔክቲቭሊ አንደኛው የወተር ቫፐር ነው። ሁለተኛው ካርቦን ዳይኦክሳይድ መኖሩን ደግሞ የሚገልጽልን ካርቦን ዳይኦክሳይድ መኖሩን የሚገልጽልን የላይም ወተር ነው። ላይም ወተር ላይ ካርቦን ዳይኦክሳይድ ሲገባበት ቀለሙ ከሚልኪ ከለር ወደ እንትኑ ቀለሙ የሆነ ካርቦን ዳይኦክሳይድ ሲገባበት ወደ ሚልኪ ከለር ይቀየራል። ያ ደግሞ ምንድነው ዲሞንስትሬት የሚያደርግልን ካርቦን ዳይኦክሳይድ መኖሩን ይገልጽልናል ማለት ነው። ስቱደንት 3 ስቱደንት 1 እና ስቱደንት ስለዚህ ዲ ነው የሚሆነው ማለት ነው። ዲ ነው። ይሄን አሁን ለምሳሌ የካርቦን ዳይኦክሳይዱን በራሳችሁም ወይም በላቦራቶሪ ምናምን ላይም ወተር ላይ ወደ ሚልኪ እንዴት እንደሚቀየር ስትሮ በመጠቀም ሚልኪ ወተር ላይ ባለ ቲዩብ ውስጥ በስትሮ ትንፋሻችንን ስንነፋ እዛ ሚልኪ ወተር ውስጥ ላይም ወተሩ ወደ ሚልኪ ከለር ይቀየራል። ያን ኤክስፐሪመንት ማድረግ ትችላላችሁ ወይም ዩቲዩብ ላይ ገብታችሁ የተለያዩ ቪዲዮዎችን መመልከት ትችላላችሁ ቼክ ለማድረግ ከፈለጋችሁ ማለት ነው። ትክክለኛ መልስ የሚሆነው 1 እና 3 ነው ማለት ነው። Consider number 10. Which number 10? Consider the following structure of human hair in the above. ይህን ከዲያግራሙ ነው ጥያቄው። Which part is used for forcing oxygenated blood out of the heart and around the body? I think ይሄ ቀጥታ ዲፊኒሽን እንትኑን ምስልን ባትመለከቱ ዲፊኒሽኑን ማወቅ ፈንክሽናቸውን የሀርት ላይ ያሉ ፓርቶችን ቦዲ ፓርቶቻችን በተለይም ልባችን ላይ ሌፍት ቬንትሪክል ራይት ቬንትሪክል ምናምን ምንድነው ስራዎቻቸው ምናምን አውርታ ምናምን እነዚህን ካወቃችሁ ያው ምስሉን አንዳንዴ የምስል ጥያቄም ይኖራል። ግን እዚህ ጋር ፓርቱን ነው ያው ምስሉ የትኛው ፓርት ነው ቀጥታ ይሄ እንትን ነው ምናምን ሳይል ያንን እንድትለዩ ነው። አንድም ሁለት ጎል ነው የተፈለገው ፓርቶችን በደንብ ማየት መለየት እና ስማቸውን ማወቅ እና ፈንክሽናቸውን ማወቅ ነው። ለዛ ነው በምስል የጠየቀው። ማን ነው which part is used for forcing oxygenated blood out of the heart and around the body? ማነው የሰው ልጅ የልብ ፓርት ይሄ ምስሉ ላይ የምትመለከቱት ማለት ነው ኦክሲጂኔትድ የሆነ ማለት ኦክሲጂን ያለው ወይም በኦክሲጂን የተሞላውን የደም ከልባችን ፕሬሸር በማድረግ በመግፋት ወደ መላው ሰውነታችን ክፍል የሚያሰራጨው የትኛው ክፍል ነው? የትኛው የልባችን ፓርት ነው? ነው ሌፍት ቬንትሪክል ነው አይደለም? ሌፍት ቬንትሪክል ደግሞ እዚህ ጋር ሲ ላይ ይሄኛው ፓርት ማለት ነው ሌፍት ቬንትሪክል ነው የሚሆነው። ሌፍት ቬንትሪክል በጣም ቲከስት እና ቻምበር ቲከስት ቻምበር ነው ማለትም ቲከስት ቻምበር ነው። ይሄ ወፍራም የሆነ ቻምበር ነው። በዋነኛነት
ኦክሲጅኔትድ የሆነውን ደም በሃይ ፕሬሸር በጣም በቂ ፕሬሸር ስላለው በአኦርታ አማካኝነት ወደ አጠቃላይ የሰውነታችን ክፍል የኦክሲጅኔትድ የሆነውን ደም በከፍተኛ ሁኔታ ደግሞ ሁሉ የሰውነታችን ኢንተር ሰውነታችን ፓርት ላይ የሚያሰራጭልን ፓርት ነው ሌፍት ቬንትሪክል። ሶ ትክክለኛ መልስ የሚሆነው ማን ነው? ሲ ነው የሚሆነው። If your body cannot make enough red blood cells, which one of the following mineral rich foods can correct this problem? Iron rich food, B calcium rich food, C iodine rich food, D sodium rich food. የቀይ ደም ሴላችን ምርት ጋር የተያያዘ ጥያቄ ነው። ምንድነው? ምንጊዜም የቀይ ደም ሴል ሲሆን ቀላል ጥያቄ ነው። አይረን ሪች ፉዶች ናቸው። አይረን በደማችን ውስጥ የሚገኘው ሂሞግሎቢን የተባለው ፕሮቲን ዋናው ቤዚክ እንትኑ አይረን ነው። ሂሞግሎቢኖች ደግሞ ኦክሲጅንን ወደ ሰውነታችን ክፍል የሚያጓጉዘውን የደም ሴል ፓርት ናቸው። እነዚህ አይረኖች የነሱ ሜቢ ዲፊሸንሲ ከተከሰተ እንደ በሽታ የአይረን እጥረት ከተከሰተ በሰውነታችን በቂ የደም ሴል ማምረት ስለማይችል የደም ማነስ ወይም አኒሚያ በሽታ እንጋለጣለን። ስለዚህ the correct answer ሄሞግሎቢን መመረት ምክንያት የሚሆነው የአይረን ሪች ፉድ ነው ማለት ነው። 12 a biology teacher provided a common names of 3 organisms, human being, dog and housefly, to his students to write the correct scientific name of each organism. In which of the following ways should the students write the correct scientific names respectively? ነው የሚለን የክላሲፊኬሽን ጥያቄ ነው። ይችን ጥያቄ ኮሜንት ላይ እናንተ 12 ጥያቄ ኮሜንት ላይ የምትሳተፏት ይሆናል ማለት ነው። ትክክለኛው መልስ ኮሜንት ትንሽ እኔ ክሉ ወይም ፍንጭ ሰጣችኋለሁ። ምንጊዜም ይሄ የባይኖሚያል ኖሜንክሌቸር ሩሎችን ማስታወሳት የጂነስ እንዴት መጠቀም ስፔሾች እንዴት ነው የሚቀመጡ። ለምሳሌ ጂነሶች ወይም ምንድነው የመጀመሪያው ስም ጂነስ አይደለም፣ ምንጊዜም እሱ በካፒታል ነው የሚጀምረው። ቀጥሎ ደግሞ ስፔሺሶች የሁለተኛ እንትናቸው በሎወር ኬዝ ይጻፋል። እነሱን ሩሎች እንዳሳሱ የጂነስ ሲሆን ካፒታል፣ ስፔሺሶች ሲሆን ደግሞ ሎወር ኬዝ ነው የሚሆነው። ስለዚህ በትክክለኛ አቀማመጥ የተቀመጠው የትኛው ነው ከዚህ ምርጫ የሚለውን ኮሜንት ላይ ትመልሳለች። 13 አይደንቲፋይ። ስለዚህ 12 ጥያቄ እናንተ ኮሜንት የምትሳተፉበት ጥያቄ ይሆናል ማለት ነው። 13 አይደንቲፋይ the typical examples for division, gymnosperm and angiosperm respectively. A mosses and the furnace, B liverworts and the palm trees, C grass and A mosses and the furnace, B liverworts and the palm trees, C grass and the legumes, D juniper and the roses. Identify typical examples of division, gymnosperm and angiosperm respectively. የጂምኖስፐርም እና የአንጂኦስፐርም ንጽጽር ነው። ጀስት ሶ ትክክለኛ መልስ ጁኒፐር እንደ ሮዝ ነው። ምክንያቱም ጁኒፐር የጂምኖስፐርም እንደ ጁኒፐር ምንድነው በአማርኛ ጽድ መሰለኝ፣ ጽድ እነሱ እንትን ናቸው። ይሄ ኔክድ የሆነ ሲድ አላቸው ወይም ያልተሸፈነ አይነት እንትን ነው ያላቸው። እነዛ ደግሞ አንጂኦስፐርሞች ደግሞ እንደ የሮዝ አበባ ጽጌረዳ አበባ ማለት ነው። እነሱ የፍላወሪንግ ፕላንት ናቸው፣ አበባ የሚያወጡ
ፍሪ እንትን የሚሉ የተሸፈኑ እጽዋቶች ናቸው። ሮዝ ቤስት ኤግዛምፕል ጁኒፐር እንደ ሮዝስ ለንጽጽር ጂምኖስፐርም እና አንጂኦስፐርም። ቀላል ጥያቄ ነው ልዩነታቸውን ካወቃችሁ ማለት ነው። 14 a student made a collection of plants having flowers and seeds from his locality and compared their embryo leaves and stems using hand lens. He found that all his collections contain a single seed leaf embryo, long and thin with parallel veins of leaves, and the stem contains scattered vascular bundles. Which option contain plants that can be categorized under his collection? ተማሪዎች ቪዲዮ እየረዘመ ስለሆነ ፈጠን ለማለት ሞክራለሁ። A grasses, orchids, taphs, roses. Grass, B grass, orchids, taph, beans. C grass, sunflowers, taph, and maize. D grass, orchids, taph, and maize. ተማሪዎች ምንድነው አንድ ተማሪ ከአካባቢው ካለ የአበባ እና ፍላወር እና ሲድ ዘር ያላቸውን እጽዋትን ኮሌክት ያደርጋል፣ ይሰበስብና የእነርሱን ኢምብሪዮ ቅጠሎቻቸውን እና ሃንድ ሌንስ በግንዶችን ግንዶቻቸውን ምናምን በሃንድ ሌንስ ኮምፔር ያደርጋል። በዛ ውስጥ ያሉ የእጽዋት ቤቶችን ያረጋግጣሉ ነው። ይሄ ሞኖኮት ዳይኮት ምናምን ጥያቄ ነው። ግራስ፣ ኦርኪድስ፣ ቴፕ ኤንድ ሜዝ ዲ ነው የሚሆነው ማለት ነው። እነዚህ ግራሶች ሞኖኮት የምንላቸው ዋና ፊቸራቸው ወይም መለያ ባህሪያቸው ሲንግል ኮትሊደን ያላቸው አንድ የዘር ኮትሊደን ወይም የዘር ቅጠል የሚባል ነው ያላቸው፣ ፓራላል ቬኖች አሏቸው፣ ስካተር ቫስኩላር በንድል አላቸው። እነዚህ እነሱ ስለዚህ እነዚህ ግራስ፣ ሳር፣ ኦርኪድ፣ ቴፍ እና በቆሎ በዚህ ፓርቶች የሚመደቡ ናቸው። 15 consider the following diagram of a pyramid of biomass. Which one of the following statement is correct about the above pyramid of biomass? A, the whole organism first trophic level is eaten by the organism above. B, when organism in state 2 eat the producers, most of the producers materials are turned into new secondary consumers. C, much of the biomass from stage 2 is used by stage 3 to release energy for living. D, at each stage of trophic level, the amount of biomass which is passed on support a large amount of organism in the stage above. ይለናል። ምንድነው ጥያቄው? የባዮማስ ፒራሚድ አለ። በኢኮሲስተም ውስጥ ወይም በስነ ምህዳር ውስጥ የትሮፒክ ሌቭል ወደ ቀጣዩ በሚተላለፍ ጊዜ የኤነርጂው ወይም ባዮማስ መጠን ዲፍረንሺየት ያደርጋል። እሱን ነው ያው which of the following statement correct ትክክለኛ ከነዚህ ውስጥ በዚህ መሰረት ትክክለኛ ሊሆን የሚችለው ምንድነው? ሲ ነው አይደል? much of the biomass from stage 2 ምክንያቱም እንትኑ በጨመረ ቁጥር stage 2 is used by stage 3 to release energy for living። በኢኮሲስተም ቅድም እንዳልኳችሁ በስነ ምህዳር ውስጥ በትሮፒክ ሌቨል ወደ ቀጣዩ ከፍ በሚልበት ወይም በሚያልፍበት ጊዜ የኤነርጂ ወይም ባዮማስ መጠን 10% ብቻ ነው የሚሆነው። ሌላው 90% የሚሆነው ለሌሎች ለላይፍ ላይ ኢምፖርታንት ለሆኑ ለምሳሌ እንደ ሪስፓይሬሽን ሊሆን ይችላል፣ ሙቭመንት ምናምን ለነሱ ወይም በሌላ መልኩ በሙቀት መልኩ የሚጠፉ ናቸው። 10%ዎቹ ብቻ ናቸው የሚተላለፉ። ስለዚህ much of the biomass stage 2 is used by stage 3 to release energy። እዚህ ትክክለኛ መልስ ይሆናል ማለት ነው።
16. This item is based on the following diagram of simple food chain: leaves, grasshoppers, rodents, leopards. What will happen? The number of rodents significantly decrease. There will be an increase in the number of leopards. B, fewer grasshoppers in the chain. C, no change in the number of leopard. D, an increase in the number of grasshoppers. So ትክክለኛ መልስ what will happen? The number of rodents significantly decrease. There will be if the number of rodents የሮደንት ይሄ ሮደንት ምንድን ናቸው? ይሄ አይጥ አይነት እንትኖች ናቸው። እነሱ በዋነኛነት ግራስሆፐር ምናምን የሚመገቡት እነሱ ደግሞ የአይጦች ቁጥር ወይም የሮደንት ቁጥራቸው በሚቀንስ ጊዜ እነዚህ ግራስሆፐሮች የሚበላቸው ስለማይኖር የእነሱ ቁጥር በከፍተኛ ሁኔታ ይጨምራል። ኦብቪየስሊ ይሄ በፉድ ዌብ ላይ ማለት ነው፣ ምግብ ሰንሰለት ውስጥ ማለት ነው። ስለዚህ እነሱ ቁጥር ሲቀንስ የሮደንቶች ቁጥር በሚቀንስ ጊዜ በእነሱ ስለሚበሉ ግራስሆፐሮች የእነሱ ቁጥር ይጨምራል፣ ፖፑሌሽናቸው ይጨምራል። በሌላ በኩል ደግሞ እነዚህን ሮደንቶች የሚመገቡ እንደ የእነሱ ሊዮፓርዶች እዚህ ጋር የተጠቀሰው ለምሳሌ ሊዮፓርድ ነው አይደለ? እነሱ የሚመገበው የነብሮች ወይ ሊዮፓርድ የእነሱ እጥረት ሊከሰት ይችላል፣ ቁጥራቸው ሊቀንስ ይችላል። ምክንያቱም የሚመገቡት የሚያድኗቸው ነገሮች ቁጥር ስለሚቀንስ። ትክክለኛ መልስ an increase in the number of grasshopper መልስ የሚሆን if the number of rodents significantly በሚቀንስ ጊዜ እነዚህ መበላታቸው ስለሚቀንስ ቁጥራቸው ይጨምራል ማለት ነው። ትክክለኛ which of the following is not a key process involved in carbon cycle? A, evaporation. B, cellular respiration. C, photosynthesis. D, decomposition. Which of the following not a process involved in the carbon cycle የሚያካትተው? በትክክለኛ መልስ የሚሆነው ኤ ነው፣ evaporation. because evaporation የwater cycle ወይም is a key part of water cycle ነው። one of the key part of water cycle ነው እንጂ የካርበን ሳይክል አይደለም። የካርበን ሳይክል እና ፎቶሲንተሲስ፣ respiration፣ decomposition፣ combustion ምናምን ነው የሚካተቱት። ስለዚህ not a key process ውስጥ የሌለው evaporation ይሆናል ማለት ነው። 18. which of the following is correct about mitosis? It is a division of asomatic cells to make a daughter cell with half chromosome. B, sex cells to make identical daughter cells with doubled chromosome. C, somatic cells to make identical daughter cells. D, sex cells to make different daughter cells. mitosis which of the following correct about ስለ mitosis ትክክለኛ የሆነው የትኛው ነው የሚለን? ስለዚህ ትክክለኛ መልስ የሚሆነው ማለት ነው ሲ ነው አይደለ? ሲ ነው የሚሆነው። because somatic ሴሎች to make identical daughter ሴሎችን እንትን ለማለት ማይቶሲስ ላይ ሶማቲክ ማለት ቦዲ ሴሎች ማለት ነው። ፕሮዲስ የሚያደርጉት ሁለት ጄኔቲካሊ አይደንቲካል የሆኑ ዶተር ሴሎች እነሱም በዋነኛነት ለተለያዩ ለግሮዝ፣ ለሪፔር፣ ለእድገት፣ ለሰውነታችን እንዲጠቀም በሚወሰስ ደግሞ the process different sex ሴሎች with half the chromosomes ይሄን ለመለየት ተጠበቀ የሚወሰስ ሲሆን የሴክስ ሴሎች የሚሆኑ ግማሽ ክሮሞዞሞች ያላቸው ሴሎች ነው የሚፈጠሩት፣ ሃፍ ነው የሚፈጠረው። በሶማቲክ ሴል ደግሞ በዛ ዲቪዥን ጊዜ
በዋናነት ፐርፐዝሊ ሶማቲክ ሴሎች ነው። ለእድገት ሰውነታችንን ለመጠገን ምናምን አይደንቲካል ሴሎች የሚፈጠሩበት ሂደት ነው። ይህም ዋን ኦፍ ኮመን ፈተና ላይ ከሚወጡ ጥያቄዎች ናቸው። የሚዮሰስ የማይቶሰስ ዲፊኒሽናቸውን በደንብ እና ሴል ዲቪዥናቸው ምን አይነት መሆኑን ማወቅ ያስፈልጋል። 19 which of the following features is common for mitosis and meiosis? They both involve a replication of DNA in the formation of daughter cells, B production of daughter cells identical to the parent cell, C formation of cells with the same chromosome number as parent cell, D spermatogenesis and oogenesis process in male and female. እነዚህ ፌዞችን ቅድም ጥያቄ ላይ እንዳስራሱ ይሄ ኢንተርፌዝ ፕሮፔዝ እነሱም አይቀሩ ናቸው። አሁን ቅድም ዲፊኒሽኑ ላይ ያነሳ እንጂ ኢንተርፌዝ ላይ አሉ አይደለ? የስቴጅስ ኦፍ ማይቶሲስ እሱንም በደንብ ፕሮፔዝ፣ ሜታፌዝ፣ አናፌዝ፣ ቴሎፌዝ ምናምን ሳይቶኪንሲስ ምናምን እነሱም ፈተና ላይ አይቀርም። እነሱንም ስቴጆቻቸውንም ምን አይነት በየስቴጆቹ ምን አይነት ነገሮች ሴል ዲቪዥን ላይ እንደሚከናወኑ መርሳት የለባቸው። እዚህም ጋር አሁንም የማዮሲስ እና ማይቶሲስ ጥያቄ ነው። በሚቶሲስ እና በሚዮሲስ መካከል ያለው ኮመን ፊቸር ምንድን ነው? ሪፕሊኬሽን ኦፍ ዲኤንኤ እንደ ፎርሜሽን ኦፍ ዳውተር ሴል ይሄ ነው ማለት ነው። ሁለቱም የሴል ዲቪዥን ከመጀመራቸው በፊት የመጀመሪያው ኢንተርፌዝ ወቅት ላይ የዲኤንኤ ሪፕሊኬሽን ይከናወናል። ያም ሴሎች የሚፈጠሩ አዳዲስ ሴሎች የዘር እንትናቸው ዲኤንኤያቸው እንዲዘጋጅ የሚያደርገው ነገር ነው። ሰው ሪፕሊኬሽን ኦፍ ዲኤንኤ ሁለቱም ኮመን ነው ማለት ነው። ይሄ ትክክለኛ መልስ ነው። which tissue of plant leaves are involved in waterproofing, major photosynthetic and a major gas exchange activity respectively? Guard cells, palisade, mesosphere and the epidermis. B. Guard cells, palisade, mesosphere and the spongy mesosphere. C. Waxy cuticle, palisade, mesosphere and the spongy mesosphere. D. Waxy cuticle, palisade, mesosphere and the epidermis. ሀያኛ ጥያቄ ምንድነው? ጥያቄ የሚለን which tissue of plant leaves are የፕላንት ሊቮች are tissue parts ማለት ነው። which tissue of plant leaves are involved በwater proofing, major photosynthetic እና major gas exchange respectively በቅደም ተከተል የሚለው የውሃ ወተር ፕሮፊንግ የሚከላከለው የውጭ ሽፋን ፓርቱ የዋክሲ ከቲክል ነው። ዋክሲ ከቲክል ነው። ስለዚህ ሲ ኦር ዲ። ቀጥሎ ምንድነው? ፎቶሲንቴቲክ ፓራሳይት መሰፕል ነው የሚሆነው ብዙ የክሎሮፕላስት እንትን ላይ ስለያዘ በውስጡ ክሎሮፕላስትን ስለያዘ ለፎቶሲንቴቲክ ዋናው ቦታው የፓራሳይት ሜሶስፒር ነው። ቀጥሎ ደግሞ ጋዝ ኤክስቼንጅ ነው የተጠየቀው። ጋዝ ኤክስቼንጅ አክቲቪቲ ጋዝ ኤክስቼንጅ እንትን የሚሆነው በስፖንጂ ሜሶስፒር ዲ ነው የሚሆነው። ሲ ነው የሚሆነው ማለት ዋክሲ ከቲካል የውሃን እንዳይባክን ወይ ወተር ፕሩፍ የሚከላከል ነው። ወተር ፕሩፊንግ ፓራሳይት ሜሶስፒር ደግሞ ክሎሮፕላስትን ስለያዘ ለፎቶሲንተሲስ የሚከናወንበት ቦታ ነው። ስፖንጂ ሜሶስፒር ደግሞ ይሄ እንትን ክፍት ቦታዎች ስላሉት ለጋዝ ኤክስቼንጅ ሞር እንትን እንዲሆን አስችሎታል ማለት ነው። ስለዚህ ትክክለኛ መልስ ሲ ይሆናል። ተማሪዎች ቪዲዮ ስለሚረዝም በቀጣይ ከ20 ጀምሮ ያሉትን በሌሎች ፓርቶች የምንመለከት ይሆናል። ጥያቄ አስተያየት ካላችሁ ኮሜንት
ኤኒ ሳጀሽን ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ቪዲዮን ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ እስከ ኤግዛማችሁ ድረስ። እንደዚህ በተቻለ መጠን ቪዲዮ እየሰራሁላችሁ አብረን የምንቆይ ነው የሚሆነው። ኔክስት በሌላ ቪዲዮ እንገናኛለን። ፒዲኤፉን ቴሌግራም ላይ ቅድም እንዳልኳችሁ ቴሌግራም ላይ ታገኛላችሁ፣ ኮሜንት ላይ ባለው የቴሌግራም ሴክሽን። ኔክስት በሌላ ቪዲዮ እንገናኛለን። ባይ።